ናቸዋል። ቡርኬንም የግል የሚሰድቡ ሃይሚንም የግል የሚሰድቡ ትተናቸዋል። ግን በጋራ እንወዳለን የሚሉት ናቸው አሁን ብለው እየተናገሩ ነበረ። እነሱ ቤት ማለት እኮ ትንሽ ማንም ሰው ሀሳብ አስተያየት አይሰጥም። አንድ አይነት ፕሮፋይል አድርገው ቁጭ ይላሉ። እነዚህ ባልቴቶች ነው ምናምን ብላ ተሳድባ ነው ክፍታፍ የሆነች አፏን ምትከፍት ሴት እነሱንም ሊያናግሯቸው ነው። እነሱንም ነገር ሊፈልጓቸው ነው። በነገራችን ላይ ሴቶችን አበረታቱ፣ እየገባችሁ ሰብስክራይብ አድርጉ። ገላኔም ከፍታለች የዩቲዩብ ግምጃዬን ሃይሚን ወደ 300 እንውሰዳት። በቃ እኛ ሴቶች እርስ በራስ አበረታቱ። የወንድ ጥማት ያለባቸው አንቺ በምን ታውቂያለሽ? ሀናዬ በምን ታውቂያለሽ? የግምጃዬ ዩቲዩብ ቀድሞ የተከፈተው የእሱ አሁን ግምጃዬ ኢትዮጵያ ስትገባ ነው የተከፈተው። የእሱ 15,000 ነው፣ የእሱ 10,000 ነው። የወንድ ጥማት ያለበት ሁላ የእሱ ስንት ነው? 15 በአሁን በአንድ ቪዲዮ የእሷስ 10። እነሱ የወንድ ጥማት ያለባቸው ታዲያ ሴቷን ገፍተው ሊጥሉ ነው የሚፈልጉት። በስልክ ስክሪን ደግሞ እናበረታታ። ገና ከፍታለች፣ ገብታችሁ ሰብስክራይብ አድርጓት። እኔ አድርጌታለሁ። ከፍታለች፣ ጉዟቸው አድርገዋል። ለእሷም እንሰራላታለን። ለእሷ ደግሞ እንደዚህ እንትን ዩቱብ ነው ያከፋታችሁ። ዩቱብ ግምጃይም ከፍታለች፣ እንትናም ማናት ገላኔም ከፍታለች። እሷንማ ብለሽኝ አርጊያታለሁ። ሰብስክራይብ ገላኔ እሷን አርጊያታለሁ። እኛ ቤት ብሩኬ ጨረቃ ፋሚሊ የብሩኬ የተሰራ ዩቱብ አላት። ዩቱብ አላት። ትለቃለች እየሰራች ማለት ያው ሰብስክራይብ አድርጉላት። አሁን ነው አዲስ ነው የከፈተችው። እሷንም እንክፋት ወደ ላይ የማዳም ቅመም ነው። ምን ችግር አለ እናቴ? ምን በጣም ሲጠቅ ማድረግ ምን የሚጎል ነገር አለ? ቅንነት ብቻ ነው የሚያስፈልገው። የአላዛር ሚስት ሄደች፣ ሰማችኋት? ትናንትና አያችሁ? ወይኔ የእውነት ወይኔ። እነሱንስ እኔስ ማንም አይሸውተኝም። እግዚአብሔርን ግን ትናንትና እያለቀሰች ነበር እና ሁሉ ያለቀሰች ማርያምን። ድራማ ነው ማሬ፣ ድራማ ነው፣ ድራማ ነው የምትሉኝ ሰዎች ቢሆን ኖሮ ትንሽ መፈራው ነበረ። አላዛር ማርያምን የነሱ ድራማ ነው፣ ድራማ ነው የምትሉኝ ሰዎች አላችሁ፣ የምትጽፉልኝ ሰዎች አላችሁ። ግን ቢሆን ደስ ይለኝ ነበር። የእናቱን ጉድ እንደዚህ በቪዲዮ ይለቃል እንዴ? ስታስቢ ድራማ ነው አለ እኮ እሱ እራሱ። ግን አላኩለት ሄዳለች። እንግዲህ ዛሬ እናቴ ጋር ብላ ሄዳለች። ይለቃሉ ካሜራው ሲጠፋ ትመጣለች። ኧረ በእናትሽ ቡና ስታፈላ ብቻ ቀሚሷን ለብሳ ምግባቸውን ሰርታ አላየሽም? የእሱ ዕለትማ ታዲያ አመት በዓል ሰላሜን ላግኝ ብላ የእንቅልፍ መድኃኒት ሰታት አይደል እንዴ? ብጥብጥ እኮ ከዛና እሷ አልበላም እንዴት ከኩሽና ይዘሽ መተሽ ታስቀምጭልኛለሽ ብላ አልበላም ስትል እናቴ ለምንድን ነው ሚስቴን የምትጠራጠሪው ምናምን ብላ አላዛር ብድግ አድርጎ ብልት አላዛር እዛ ብላ በሰውነቱ ከሶፋ ላይ ሁላችሁ ሲንግል ነኝ ሲል ከጭንቅላቴ ነው የቀዘቀዘው። ኧረ ተይ ናኝ ህልሜ ተይ ተይ አታስቂኝ አታስቂኝ ነኝ ህልሜና ባቂ ኧረ አታስቂኝ ተይ። ወይኔ እንኳንም አልሞቀኝም አላለች። የእነሱማ ፍቅርዬ የእነሱማ አይን ያወጣ ድራማ ነው። ምንም አትጨነቂ እንጂ አይን ያወጣ። ወይኔ ትናንት ግን አለቀስኩኝ እኔ ጅልነቴ። እኔ እኮ መቤቴን የሆነ ነገር ማየት እንባዬ ልነግር ራሴን ሊፈነዳ የዛች የልጅቷ አለቃ እንደዚህ አይነት ትዳር ማለት እኔ ምን ያለቀሰችው የባለፈው ጊዜም ስንት ጊዜ ወይኔ ፍቅር ግን ወይኔ የትናንቱ ደግሞ ይብስ ነበር። ሀናንዬ እንዴት እንደምታሳዝን እኔ እንዴት እንዳለቀስኩ እመቤቴ። ማንም ያለራቴን አራቴ ምን አንቺ ነሽ የምታሳዝኝ እናቴ። ስድብ እንደሚያወጡ በእነሱ ወንዶች እንደሆነችን በቃ ክብር ለሚስቶቻቸው ለእናታቸው
ለብር ብቻ ነው። ኢየሱስ የሚገርማችሁ ነገር ከታች ደግሞ ኦዲየንሱ ስራ መሆኑን እያወቁ አቤት እናትየው ሚስኪላ ኮሜንት አቤት አቤት ፋብቻ ይወጣል ወዳለት ይችላል እናት እሷ ብትወሲን ሁሉ ስትሰደብ እሷ ራሱ በስመ አብ ወልድ እንዴት እናት በልጇ ትዳር ትቀናለች እንዴ? ልታገቢ ነው እንዴ? የሚቆረጠውን አቆመብሽ እንዴ? በስማ ትጠያለሽ። አንደኛው እንዲህ ሲሆን መነጋገሪያ ይሆናሉ፣ ይታወቃሉ። በቃ እንደዚህ እያደረጉ ነው እንዴ። በከሱም እኮ በተራ በተራ ነው የሚጫነው። በእናትየው በልጅቷ በሱ በተራ በተራ ይጫናል። እያያቸውሆኑ በሱ ነው የሚታደው። ዛሬ ደግሞ ታያለሽ በማንነት እሺ። እስቲ ትናንት ባላዛር ሰላም ዋሉ። ከቪዲዮ በኋላ እንገናኝ። መልካም ነገር እንደሚመጣ እናስባለን ብለን ነው እርስ በራሳችን እርስ በራሳችን ቁልፍ ቢሰጣጡ ጥሩ ነበር። እንካ ቁልፉን ስትመልስ ምናምን አይ ወዳቸው ይመለሳሉ። በዚች በ3 ቀን በ4 ቀን ሳይመለሱ አይቀሩም። ይጨርሳሉ። ተመልሰው ወደ አዲስ አበባቸው ይሄዳሉ። በቃ አሁን እያለቀ ነው። እርስ በራሳችን ፎሎ እንደራረግ። የተለቀቀ ቪዲዮ ካለ ደግሞ ላይክ እየተደረገ በራሳችን እድገት እናድርግ። እኔ እኮ በስማ እይታ ራሱ 211 አልታየም። እንደውም የእነ አብርሃም እሳ እንደው የነዛ የባለጌዎቹ እንዴ እነሱ በልግና ነው እኮ ህዝቡ። ሀናንዬ ትናንትና አይተሻቸዋል? ብሽቅሽቅ ይዘው ቅዱስ ገብርኤል ላይ ለምን አይቻል አቅም የነሱ መቤት ብሽቅሽቃት ሀይሚዬ መጣች። ብሽቅሽቃቸው እስቲ ይሁት እኮ ቀበቶን እንኳን በስነ ስርዓት አላደረክም። ወይኔ ሽንትሽን ነው የምጨርሽው። የሚሰዳደቡ ስድብድብ 177 ታይቶለት እንዴት ተወልዱ አንቺ ተዋልደሽ እንደዚህ ክብር እስከመዘቃዘቅ ድረስ። ኧረ በስመ አብ የልጁን እናት እንዲህ በተራ ወንድ የታየው ራሱ 177 ቀላል ነው እንዴ? እየተባቀቀ የብድና በነገራችን ላይ ህግ ያለበት ሀገር አይመስለኝም የሚኖሩት ኢትዮጵያ። በቃ ወሬ ተጠፍቷል። ነቤቴ በቃ ጥሩ ነገር ይዘሽ ቀርቢ ሰው አይልሽማ። እንደዚህ አይነት ነገር ነው የሚያየው ማለት እኮ ነው። እኔ ትምህርቱ ራሱ በቃ በጥሩ ነገር በፍቅር በበጎ ስራ የሚያይልሽ የለም ማለት ነው። ደህና ናችሁ? እንዴት ናችሁ? ደህና ናችሁ? ደህና አደራችሁ ነው የሚባለው ለእናንተ። ለእኛ ደግሞ ደህና ሌሊት ነው። እኛ ጋር ሚድናይት ነው። አልሐምዱሊላህ ምሳ ሰዓት ነው። ወይኔ ታድላችሁ። እኛ ጋር 3 PM 3:20 PM። ወይኔ ለጸሎት ተነስተሽ ነው? ኧረ እባክሽ እኔ ስራ ላይ ነኝ እንዴ። ላሳያችሁ እንዴ ስራዬን። ቆይ ካሜራ ግን ከተታ ጠዋት ላይ ቦታ ነው ያለው። አንቺ ጠዋት ነው አንቺ ጋር? ኧረ ስራ ቦታ ነው ያለው። ሌሊት አለች እንዴ? ሌሊት ነው እንዴ የምትሰሪው? እኔ እኮ ሌሊት ነው የምሰራው። ይታያችኋል? ይኸውላችሁ ይታያችኋል የምሰራው። አላየንሽም እኮ ፎቶሽ ብቻ እኮ ነው። ኦኬ ይኸውና እዚህ ነው የምሰራው እኔ። ዋው ኦኬ ላይርዳሽ እንትን ነው የፖስታ ቤት ኢንተርናሽናል ፖስታዎች አሉ አይደለ? ኦኬ እሱን ነው በቃ። ይሄ ቼክ ምናምን የባንክ ቤት ቼኮች ምናምን ነው የምሰራው። በዚህ ይሄ ነው ማሽኑ። በሲስተም ታደርግና ኦኬ ቀን ነው የምትተኙ ማለት ነው። አሁን ሌሊት ቀን 7 ሰዓት ላይ ቤት እገባለሁ። 7 ሰዓት ቤት እገባለሁ። ኦኬ ይሄን ነው በዚህ ነው የምሰራው። ይታያቸው ፖስታ ልጆችሽ ዋናው ጤና ነው። ልጆቼ ባሌ ቤት ያለ አይውልሽ። እዚህ አሜሪካን ሀገር እኮ ተባብረሽ ተረራርተሽ ካልሆነ በስተቀር እኔ ቤት መቀመጥ አልወድም። ስራ የለመድኩ ሰው ነኝ።
እድገትም ያለው እኮ ጎበዝ ጀግና እድገትም ያለው እንዲህ ነው እንዴ! ኧረ እኔ ከልጅነቴ ስራ የለመድኩ ሰው ነኝ። ልጄ የወንድ ልጅ መቀበል አልወድም። በራሴ በኮንፊደንስ ቤተሰቤንም መርዳት ብፈልግ እንኳን ከራሴ አውጥቼ የፈለገ ሰው ቢኖረውም ባይኖረውም ራስሽ መስራት አለብሽ። መስራት እና እሱማ ግዴታ ነው። ለልጆቼ ስል ነው ማታ የምሰራው። አሁን ግን ትልቋም ስላደገች ለእነሱ ስል ነው እንጂ የማታ ስራ በጣም ከባድ ነው ከልጆች ጋር። በጣም ጀግና ነሽ። እግዚአብሔር ያንን ከልጅ ጋራማ በጣም ይከብዳል። የሚያክል ቤት ይጠብቅሻል እንዴ እናቴ። እኔ እናቴ ይኸውልሽ ስንት ነገር አለ መሰልሽ። ቢል የሚባል ነገር አለ፣ ሞርጌጅ የሚባል ነገር አለ፣ የቤት ክራይ፣ የቤት ቢል የሚከፈል አለ፣ የመኪና ኢንሹራንስ አለ፣ የብዙ ነገር አለ እኮ እዚህ ሀገር እኮ። ገንዘቡን ታገኘዋለሽ ሰርተሽ፣ ግን ይወጣል በዛ በዛ ልክ ነው። እና ስለዚህ የግድ መስራት አለብሽ እንዴ። ደግሞ ስትሰሪ ደግሞ ደስ ይላል እንጂ ከሰው ጋር ትገናኛለሽ፣ ገንዘብ ታገኛለሽ፣ የምትፈልጊውን ነገር ታደርጊያለሽ። መስራት እኮ ነው። አላህ ይርዳሽ። አዎ እግዚአብሔር ይመስገን። አሁን በሚቀጥለው ዓመት ተረቃይን እቀይራለሁ። በቃ ልጆቼ በሚቀጥለው ዓመት እቀይራለሁ። አደጉልኝ አሁን እግዚአብሔር ይመስገን። ደስ ይላል። እኔ እናት ዋናው ጤና ነው። እግዚአብሔር ስላለሽ ልጆችሽ ጤነኛ ስለሆኑ ነው ወተሽ የምትሰሪው። አንድ የሆነ በሽተኛ ልጅ ቢኖርሽ እኮ እንኳን የቀንና የአንዱንም ለመስራት ይከብዳል። በጣም ዋናው ጤና ነው። መቤት መለመን ያለብን ጤና ብቻ ነው። እኔ ሰው ሀገር ስመጣ አምላኬ አትመመኝ፣ ራሴን እንኳን እንዳታመኝ ብተኛ እንኳን እውነት አይመስልም ወይ መድኃኒት ሰታኝ ቶሎ እንድነሳ ነው የምታደርገኝ ብዬ ነው መጸልየው እግዚአብሔር እና እግዚአብሔር ይመስገን። ዋና ጤና ነው። በሉ ደግሞ ላጥፋ ደግሞ እንትን እንዳይዘኝ። እሺ አጥፊ ደግሞ በተረፈ ደህና ናቸው። ስመጣ ቤት ባዶ ነው፣ የለውም ነበር እኮ ክፍት አድርጌ እኛ ተኝተሻል ብለን እኮ ነው የለሽም ብንጠራሽ። እንደገና ጓደኛዬን አስገብቻት እስቴራ እምቢ ብሎኛል፣ ቲክቶክ የተበላሽቷል ምን ሊዘጋ ነው ብያት፣ እሷ ገብታ አረጋግጣ ነው አይ ይሰማል ብላኝ ወረደች። አዎ እንጂ እኛማ እኮ ገብተን እኮ በቃ ብንጠራሽ ሳትሰሚን ስንቀሪ ወጣን። በቃ የለውም እኔ ስራ እኛ ደግሞ በቃ ተናደሽ መስሎን ነበር በትላንትናው ቪዲዮ። ብናደድም